እንዴት ናችሁ? ስለ ሙስና ወይ ሌብነት አልደከማችሁም ወይ ለማለት ነው። እና የሆነ መሬት አስተዳደር ጉዳይ ነበረኝና ካርታ ለማውጣት ከሆነ ወራት በፊት እና ከገጠሙኝ ጉዳዮች ውስጥ አንዱ በጣም የገረመኝ ማለት ነው የተለያዩ ሰዎች የተለያየ አይነት ሌብነት ያካሂዳሉ። እኛንም ጨምሮ እኔንም ዋይት ስኮላር እንደኔ ያለውም ራሱ የምናካሂዳቸው የተለያዩ አይነት ሌብነቶች ይኖራሉ። በየጊዜው እየተሻሻለ ሄደው ግን ማያያዝ የፈለግኩት የዳንኤል ክብረትን የሰርቆ አደሮች ስብሰባና ሌሎቹ በሚለው እትሙ 2009 ዓ.ም በወጣው ላይ የመጀመሪያውን እንትን አይቼ ከደረሰብኝ ነገር ጋር አያይዤው በጣም ሳቄ መጥቶ ነው ለማስረዳት የፈለግኩት። እና እነዚህ የሰርቆ አደሮች ስብሰባ የሚለው ሌባ መሆንን እናውቃለን። ሌቦች ተሰብስበው ነው ሌባ መሆናችንን እናውቃለን። ግን ስማችን ሌባ ሊባል አይገባውም። ሌባ የሚባለው ተራ ነገር የሚሰርቅ ነው እንጂ ሙሉ ህንፃ የሚሰርቅ መሬት የሚሰርቅ ወይም ከከተማ መሀል አፈናቅሎ ለአንተ ኮንዶሚኒየም ሰጥቶ እሱ ብዙ ሚሊዮን የሚሰራውን ባለሀብት ሌባ አይባልምና ይላልና እዚህ ላይ ካሉት ውስጥ ከኔ ጋር የተገጣጠመብኝ አንዱ በሃይማኖት የሚደረግ የሌብነት አይነት ነው። ይሄ ደግሞ የሚለው ነጥቆ ገንቢ ሌባ ወይም ደግ ሰው የሚባል ነው። ይሄ ሃይማኖተኛ ሌቢ ከነጠቀው ገንዘብ ወይም ለቸርች አስራት የሚያወጣ ገዳም የሚያሰራ ነዳያንን የሚያበላ ድሃ የሚረዳ ነው ይላልና ቢፈልግ በሃይማኖት ካልወደ ደግሞ ለቀበሌ ቲሸርት ወይም በዓል ስፖንሰር ያደርጋል ይላልና በቻላችሁት አቅም በጣም ነው የሚያስቀው። ይሄ የሰርቆ አደሮች ስብሰባ የሚለው ያው አመታት 2009 ብሎ አሁን ዓመተ ምህረቱ በጣም ሄዷል። 8-9 ዓመቱ አልኩኝ አንዳንድ ነገሮቹ አልተቀየረምና ይሄ የሌብነት ያሉት ደረጃዎች እኔ መሬት አስተዳደር የገጠመኝ እንግዲህ ጉዳይን አሽከርክሬ በጣም ደክሞኝ ማለት ነው። በቃ መወዛወዙ ራሱ ካቅም በላይ ሆነብኝና ከኔ ምንም አታገኙ። እኔ ዩኒቨርሲቲ አስተማሪ ነኝ። ጉዳይ ገጥሞኝ ነው እና ምንም የምታገኙት ነገር የለም ብዬ በስተመጨረሻ አንዱ የመጨረሻው ፋይል ከላይ ቤት ከፎቅ ወደታች አላወርድ ብሎ ያስቸግረኛልና ያንን ለመከላከል ስልኬን ያዘው ይለኛል። ያው አሁን ሙስናው በቴሌብር በመናምን ነው። እኔ ብዙ ጉቦ በመስጠት አላምንም። በቻልኩት አቅም ተከራክሬ ጉዳይን አስጨርሳለሁ ወይ የመጣሁበትንም ያው ዶክተር አሻግሬም ካልኳቸው ያዝኑልኛል። ገንዘብ ይገኛል ብለው ያስቡም ከኔና ብዙ ሰዎች አያስቸግሩኝም። ግን አንዳንድ ጉዳዮች ደግሞ ያው ልምድ ያለበት ሰው ደግሞ ድርቅ የሚላለና እሺ ቆይ በቃ ሰጣሃለሁ ስልክን አለኩትና ስልኩን ስደውልለት ሪንግቶኑ ወይም የድምጽ ማሳመሪያው የቤተ ክርስቲያን መዝሙር ነው እና አይምሮ ወዲያው የነካኝ እኔም ብሰጥ እሱም ቢቀበል ተገቢ ነው ወይ ማለት እኔም ጉዳይን ለማስፈጸም በቻልኩት አቅም ሰጥቼ አላቅም ለማለት ሳይሆን ትራፊክም ምንም ሲገጥመኝ ጥፋተኛ ከሆንኩኝ ተቀጥቼ ለመውጣት ያን ያህል እታገላለሁ። ሁሉ ነገር ንጹህ ነኝ እያልኩ አይደለም። ግን በቻልኩት አቅም እኔ ማረጋው አስተዋጽኦ አገሪቷ ላይ ለውጥ ያመጣል በማለት በጣም የምታገለው ነገር አለ። ያው እንግዲህ የምናረጋቸዋልና እንዴት ብላችሁ ታስቡታላችሁ? ይሄ ከእንደዚህ ሰብስቦ አሁን እኔ ብሰጠው ወይም ሰጥቼውም ከሆነ ከእንደዛ አይነት ሪንግቶን ላይ መዝሙር አዘምሮ ሪንግቶኑን ተጠቅሞ ደውዬለት አይ አትሊስት እንኳን ብትችል እንትንህን ቀይረው ሪንግቶንህን ቀይረው ማለት ዓለማዊ ዘፈን ብታረገው ይሻላል እንጂ ማርያም ወይ ኢየሱስ ወይም በሌላው ሃይማኖት ያለን መዝሙር እያዘመርክ ሙስና ስጡኝ ገንዘብ ስጡኝ እያልክ ማረጉ ተገቢ ነው ወይና ለሰጣ አስቤ ነበር። ግን መዝሙሩን ስሰማ ለማረግ አይምሮ ያልፈቀደምልኝና ጉዳይን ጨርስልኝ ብዬ በጉልበት ጉዳይን ጨርሼ መጥቻለሁ ለማለት ነውና በጣም ተመልሳችሁ የዳንኤል ክብረት መጋቢት 2009 ላይ የወጣ ዋናው ርዕስ ራሱ የሚለው የሰርቆ አደሮች ስብሰባ ነው የሚለውና በጣም ሶፈኒ እና ሁልጊዜ ያለንበትን ከሌብነት ከሙስና ጋር ተያይዞ የተለያዩ የሌብነቶች አይነቶች አሉ። ግን እዚህ ላይ መጨረሻ የሚለው አንድ ግጥም ማስረዳት የሚፈልገው ሰው በስርቆት በጣም ተማሯል። ህዝቡ በጣም መሮታል። የህዝቡ ምሬት ጨምሯል። ህዝቡ በሌቦች መማራሩን በተደጋጋሚ እየገለጠ ነው ይላል። ግን አንድ ቀን መሳሪያ ቢያጣን እንኳን አካፋና ዶሞ ይዞ መውጣቱ አይቀርም ይልና ግጥሙ ከተንተከተከ እሳት ጨምሮ ክዳኑን ይገፋል የፈላበት ሽሮ ይላል።
ሲባል አልሰማችሁም ብሎ ሌቦቹ ራሳቸው እንትናችንን ሌብነታችንን ትንሽ ቀነስ ካላረግ ነው ትንሽ ካላቀነስ ነው ህዝቡ በጣም ፍረስትሬት አድርጎ ይሄ ችግር ያመጣብናል ይላልና አሁንም ጨርሰው ይሄንን እንትን ገዝታችሁ አሁን ካለው የፖለቲካ ሂደትና እንትን ጋር ሳይሆን ዳንኤል ክብረት በጣም ትልቅ ጸሐፊ ነው። አሁን ከደረሰበት የፖለቲካ አስተሳሰብ ጋር ምንም ጉዳይ የለኝም፣ መብቱ ነው። ግን የመጀመሪያው ስትገቡ የምታገኙት ካሉት እንትኖች ውስጥ የመጀመሪያ የሚለው የሰርቆ አደሮች ስብሰባ ይልና የሶፈኒ ስለሆነ እኔም ከገጠመኝ መሬት አስተዳደር ሄጄ በቴሌ ብር ሙስና አስተላልፍልኝ ያለኝ ስልኬን ስጠኝ ያለኝ ላስተላልፍለት ስልክ ስደውልለት ያገኘሁት የቤተክርስቲያን መዝሙር ነው የሚዘምረውና እባካችሁ አንዳንዶች እኔም ክራ ስራለው ክራ ስረን የምናረጋቸውን ነገሮች ማህተም አድርገን ወይም የተለያዩ መገለጫዎች አድርገን የምናረጋቸውን ነገር እባካችሁ በቻላችሁ መጠን በሃይማኖታዊ ስም የምናረጋቸውን ወይ ሰርቀን አስራት የምናወጣበት ወይ ነዳያንን የምናበላበት ገዳም ቤተክርስቲያን የምናሰራበት ከሰረቅነው ላይ እንዳይሆን ጥንቃቄ አድርጉ ለማለት ነው። አመሰግናለሁ።